ይሄንን ቅባት እስካሁን አለመጠቀሜ የምር እንደዚህ አለመስራት እኔ ብዙ ጊዜ ሰርቻለሁና የምር ግን ፐርም በሉት ልክ ፐርም ገበያ ላይ ምናልባት ገዝታችሁ ከሆነ ወይም ደግሞ ጄል እንደሱ ነው የሆነውና አሰራሩን በደንብ ካያችሁት የምር የምታመሰግኑኝ ይሆናል። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከብዙ ቆይታ በኋላ ዛሬ ተመልሰን መተናል። እንግዲህ ቪዲዮአችንም ላይክ ሸር አድርጉልን፣ ያው ቅን ሰዎች ካላችሁ ማለት ነው። ምክንያቱም ቻናላችን የተመታ ሆኗል። ምንም ሪኮመንድ አያደርግም፣ ለማንኛውም ለበጎ ነው። በመጀመሪያ ደረጃ ግን ጸጉሬ በጣም ነበር ሰሞኑን እንትን ያለው በቃ ተበጣጥሶ አልተበጣጠሰም፣ ግን በቃ አለ አይደለ በጣም እንትን ብሎ ነበር፣ ተበላሽቶ ነበር እና እኔም ጸጉሬን አልንከባከብ እንኳን ጸጉሬ ራሴን ራሱ ትቼ ነበርና ብቻ ተመስገን። አሁን በአዲስ ቪዲዮ ተመልሰናል። እንግዲህ በመጀመሪያ ደረጃ ወደ አሰራሬ ስገባ እዚህ ጋር ትንሽዬ ቁርንፍድ ወስጄ ያለው ቁርንፍዱ እንዳያችሁት የሻይ ማንኪያ ነው የወሰድኩት። በቁርንፍድ አልነበረም ልሰራ የፈለግኩትና በሮዝሜሪ ነው። ሮዝሜሪ ደግሞ ፍረሹ ነው፣ ፍረሹ የለኝም የደረቀው ነው ያለኝ። አብዛኞቻችሁ በደረቀው ይቻላል እያላችሁ ሌሎች ቪዲዮዎች እርግጥ ሪኮመንድ እየሆኑ ነው፣ ምንም አይሉም ማለት ነው። በሱም ጥያቄ እየጠየቃችሁ ስለነበር እስቲ በዚህ ልስራው ብዬ ግን ይሄኛው የምር ተጠቅሜው ሰርፕራይዝ ነው ያደረገኝ እና እስካሁን እንዴት እንደዚህ አልሰራሁትም በእጄ እያለ ነው ያልኩት። ከዛ በኋላ እዚህ ጋር እየተጠቀምኩት እንዳያችሁት የሚበቃኝን አክል ሮዝሜሪ ተጠቅሜ ያለው። ከዛ ቁርንፍዱ ደግሞ እንትን ነበር እኛ ጋር ሙቀትም ነው ብርድም ነው እና አንዳንዴ ቁርንፍድ ልዝዝ ይላሉ ቤት ሲቀመጥ ይለዛል። በአማርኛ ምንድን ነው የሚባለው? እኔ አንዳንዴ ንግግሬ ወደ ጉራጌኛ ያመራልና በነገራችን ላይ ድብልቅ ነው ማወራው እና እሳት ላይ ያደረግኩት እሳት ላይ አርጌ አመስኩት ቢያንስ ለ5 ደቂቃ ያክል 5 ደቂቃ 2 ደቂቃ ያክል 2 ደቂቃ ማይፈጅም እሳቱ ኃይለኛ ከሆነ ወዲያውኑ ነው እንትን የሚለው። የኔ ግን ያው ስቶፉ ትንሽ እንትን ስለነበር ትንሽ 1-5 ደቂቃ ዝም ብሎ ወስዶብኛል። ከዛ በኋላ እንደዛ እንትን ካልኩ በኋላ ካመስኩት በኋላ መጨረሻ ላይ እንትን ብዬበታለሁ። ትንሽ እየጨመርኩበት እዚህ ጋር አልበዛባችሁም? ትንሽ ጨመርኩበት ቁርንፍዱና ሳስበው ቅባቱን በዛ አርጌ መስራት ፈለግኩኝና ጭቃ ቅባትና ያኛውን ቅባት ማለት ነው ፈሳሹ ቅባትና ከዛ በኋላ በዛ ስላደረኩት ትንሽዬ ጨመርኩበት፣ ሳታዩ ጨመርኩበትና ከጨመርኩ በኋላ አንድ ላይ አምሸዋለሁ። እንደዚህ ካመስኩት በኋላ በመጨረሻ ላይ ያኛው ጨመርኩት እንትኑን ሮዝሜሪውን ማለት ነው። ግን ሽታው በጣም ነው ደስ የሚለው የምር። የምጨምርበት ደግሞ ቅባት ደግሞ አሳያቸዋለሁ እና በጣም ነው የሚያምረው። በቃ ሽታው ከተሰራ በኋላ ራሱ የሆነ ልክ ገበያ ላይ ለምን ብር እናወጣለን ነው የምትሉት። የምር ገበያ ላይ ብር ከምታወጡ እንደዚህ እየሰራችሁ ብትጠቀሙ በጣም አሪፍ ነው። እንዲሁም ደግሞ የሮዝሜሪ ቅባት አይቼ 2500 ብር ብልቃቱ በኋላ አሳያቸዋለሁ መጨረሻ ላይ ብልቃቱ ምን አክል ቅባት እንደሚይዝ ማለት ነው። ምንም አይዝም እኮ ባዶ ነው። እግዚአብሔርን በኢትዮጵያ 2500 ሲባል እያስተዋወቁ ግርም ነው ያለኝ እና በጣም ነው የምትሸወዱት። አንዳንዴ ያው አበሻ የሆነ ውድ የሆነ ነገር ይወዳል። የሆነ ውድ ሲባል ማለት ነው በቃ ይሄ ውድ ነውና በጣም እንትን የሆነ ጸጉር የሚያሳድግ ወይም ደግሞ የሆነ አለ አይደለ ወዲያውኑ በቃ ሪዛልት የሱን እንትን የምናገኝበት የሚመስለን ነገርስ። ለማንኛውም እንትን ካለልኝ በኋላ ከደረቀ በኋላ ትንሽ ካቆየው በኋላ እንደዚህ ቀጥቅጥ አድርጌ እንትን አልኩት፣ ፈጨሁት በእንጨቱ ማለት ነውና ዳቦ ምሰራበት በምጋግርበት በሱ እንትን አልኩት። ከዛ በኋላ ያው እናንተ በመፍጫ መፍጨት ትችላላችሁ። መፍጫ ላይ የሌላችሁ ደግሞ ያው አሪፍ ዘዴ ነው ያሳየኋችሁ ይሄ ማለት ነው። ከዛ ያው አልነበረኝም ነበር ኤክስትራ ቨርጂን ኦይል አልነበረኝም፣ ትንሽ ነው የነበረኝ። እሱን ተጠቀምኩኝ። እሱን ከተጠቀምኩ በኋላ የሁል ጊዜ ግብአቴ እኔ ለጸጉሬ ቢሆን ለፊቴ ቤቢ ኦይል በጣም ነው በቃ የሚመቸኝና አሁን ግን ለፊቴ ግን በቀደም እንትን ሰርቼ ቤቢ ኦይል በጣም እንትን አለኝ። ለምን ሽፍታ ሰው በቃ ማለት
ያው ሀዘን ላይ ስለነበርኩ አንዳንዴ ሀዘን ስታበዙ ምን ስትሉ ማለት ነው ሰውነታችሁ በሙሉ ይበላሻልና ፊቴ በቃ እና ሽፍታው ቤቢ ኦይሉ አልተስማማኝም ነበር እና በጣም ነው እንትን ያለኝና እዚህ ጋር ሌላ ቅባት ተጠቅሜ ያለው ነው። ኛው ቅባት አምላ ቅባት ነው የተጠቀምኩት። አምላ ይሄኛው ኦሪጂናሉ ነው የገዛሁት። በነገራችን ላይ ትንሹ ሽታው በጣም ነው ደስ የሚለው። እናንተ አምላ ቅባት ገዝቼ ሌላ ቦታ ገዝቼ በጣም ነበር ሽታው የሚያስጠላውና እንዳውም በአብዛኛው ጊዜ ተቀብቼ እታጠበው ነበር። ይሄኛው አምላ ግን ኦሪጂናሉ ሲሆን በጣም አሪፍ ነው እና ኦሪጂናል ያልሆኑ አምላ ቅባቶች አሉ፣ ተጠንቀቁ ማለት ነው። እና ትንሽዬ ነው የጨመርኩበት። እሱ ሽታውን በጣም ነው የቀየረው። በጣም ነው ሽታው ደስ የሚለው እና ሽታው በጣም ተመችቶኛል። ለማንኛውም ስልክ ገብቶብኝ ነበር። ከዛ በኋላ እሳት ላይ እንትን ብዬዋለሁ። እሳት ላይ ለ30 ደቂቃ አረኩት። እስቲ ማረጊ እንዳያችሁት እሳት እንትን ብዬ እዚህ ጋር አጣድፌዋለሁ። ቪዲዮውን በጣም ረጅም ስለነበር ቪዲዮ ያው እኔ ረጅም ልለቅባችሁ አልፈልግም። አንዳንድ ሰው ይሰለቻል እና እኔም ስሰራ እውነት ለመናገር ከስንት ጊዜ በኋላ ቪዲዮ ስለሰራው በጣም ስልችት ነው ያለኝ የነበረው ቪዲዮውን ስሰራው ማለት ነው። እና ግን አንድ ነገር ከተዋችሁት ጀምራችሁ ከተዋችሁት ማለት ነው በጣም ነው የሚያዝጋችሁ እስከምትጀምሩ ድረስ። እዚህ ጋር እንዳያችሁ ቅባቱ በጣም ብዙ ነው። እዚህ ጋር ቅባቱ ቀነስኩት። ይኸውላችሁ ይሄ የቀነስኩት ቅባት በኋላ ምን ይሄ የቅባቱ 2500 ብር ያሉት እንትኑ እንዲሁም ደግሞ እኔም እዚህ ውድ ነበር የገዛሁት 280 ብር ነው 180 ግን ለእንትኑ ነበር እኔ ለብልቃቱ ብዬ ነበር የገዛሁት እና በጣም ነው ያናደደኝ። እንዴ እናንተ የምሬ ነው እኮ እንደዛ ከምትሰሩ እኮ ቤታችሁ በቃ ባለ ቅባት እንደዚህ ሰርታችሁ እኮ እንዴት ውጤታማ እንደምትሆኑ። ከዛ ቫዝሊ ጨመርኩበት። እዚች ጋር ስተቴ ልንገራችሁና ልለፍ። ያው አንዳንዴ ያጋጥማልና ነገር ግን እኔ ተመችቶኛል። እዚህ ጋር ምን ጨመርኩበት? ጄል ጨመርኩበት እና የተልባ ጄል እሱን ነው በቃ ፐርም በሉትና ከዛ እሳት ላይ ያደረኩትና እንደገና የተልባው ጄል እንትኑ ቅባቱ ብቻ ጠለለና ሰጠኝና እንትኑ የሁላችሁ እንዳያችሁት አሁን ከላይ አንዛለለ ማለት ነው። እና እሱን እንደዚህ ጥልል አድርጌ አውጥቼ ያኛውን ጣልኩት ማለት ነው። ግን የምር በቃ መጨረሻ ላይ ሰርፕራይዝ ነው ያደረገኝና ጸጉሪ ላይ እንደዚህ ለመጀመሪያ ጊዜ እንደዚህ ስቀባው ራሱ ጸጉሬን እንዴት ልስልስ እንዳደረገው እና ይሄን ይመስላል። በመጨረሻ እንትኑ ቅባቱ ደግሞ የሁላችሁ ይሄን ነው። ይሄ ብልቃት ነው 2500 ብር ያሉት ማለት ነው ኢትዮጵያ ላይ እና ዱባይ ላይም ውድ ሊሆን ይችላል አላቅም። ያው እነሱ ከዱባይ አምጥተውት ነውና እና እዚህ ጋር አስባችሁታል። እኔ የተጠቀምኩት እኮ ትንሽ ነው፣ ሊሞላ ትንሽ ነበር የቀረው እዚች ጋር በእንትኑ ልክ ማለት ነው። እንዳያችሁት የሁላችሁ ምርጥ ቅባት ነው የሰራሁትና እንደዚህ ብራችሁን ዝም ብላችሁ ከምታወጡ እቤት ውስጥ እንደዚህ ባላችሁ ቅባት መስራት ትችላላችሁ። የምር ብልጥ ከሆናችሁ እናንተ ጸጉራችሁ የሚያሳድግ ነገር ቤት ውስጥ መስራት ትችላላችሁ። ያኛው ደግሞ ወጪ የምታወጡበት ብር ደግሞ ለሌላ ነገር ማዋል ትችላላችሁ። ጸጉሬ እዚህ ጋር እንዳያችሁት ነው። የምር ጸጉሬ በጣም አድጓል፣ እግዚአብሔር ይመስገን። እኔ ሰርፕራይዝ ነው ያደረገኝ እና ይሄኛው ቅባቱ ደግሞ ስነካው እንደዚህ በቃ ያኛው በቫዝሊን ስሰራው በቫዝሊን ብቻ ደረቅ ነበር የሚለው። ይሄኛው ግን ፐርም በሉት እንዴት ልስልስ እንደሚል እና ጸጉሬ ላይ ወደ አሁኑ ሳስነካው ደግሞ ጸጉሬ እንዳያችሁት የውላችሁ እንዴት እንደሆነ ያው ማየት ማመን ነውና አንድ ሰው አይቶ አምኖ ያንን ነገር ከሰራ ደግሞ ውጤታማ ይሆንበታል። ጸጉሬ ፊት ለፊቱ ራሱ የተቆረጠ የነበረው በጣም አድጓል። እርግጥ ጸጉሬ ልቆርጠው ነበር፣ በዚህ አጋጣሚ ልንገራቸው ልቆርጠው ነበርና ያው ፍቅር ተቆጣኝ። ባሉካ ተቆጣኝ። ለምንድን ነው የምቆርጪው ብሎ ጮኸብኝ። ከዛ ተውኩት ማለት ነው። እና ልቆርጠው ግን አስቤ ነበር። በቃ የሆነ ሰሞን ደግሞ በጣም ፎሮፎሮ አስቸግሮኝ ነበር። ሀዘን ላይም ቁጭ ባልኩበት ሰዓት በቃ ጸጉሬ በጣም እያሳከከኝ ነበርና እንዲሁም ሎሚ አርጌበት ነው የተወኝና ሎሚና እንትን እዚህ ጋር ያሳያችሁ ያው የተቆረጠ የነበረው ጸጉር ነውና አድጎ። ለማንኛውም ይህንን ይመስል ነበር። በሌላ ቪዲዮ እንገናኛለን። ባይ ባይ። መልካም ቆይታ ይሆንላችሁ። እንግዲህ ቻው።